ኢቲቪንና ሌላውን የመንግስት ሚዲያ ከሚያየው ሰው ይልቅ ስልኩ ላይ ያለውን ይከተልና ውሸትም ቢሆን የሚያምን ህዝብ እየጨመረ መጥቷል። ሻምበልን እኔ መግደል ፈልጋለሁ፣ ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። እኔ ገርመኛል። መሬት ከኒውዮርክ እዚህ ሳይወደድ አይቀር። አንዱ በስጨት ብሎ ብድግ አለና እኔ ሻምበልን መግደል ፈልጋለሁ፣ ሰልፍ መሮኛል። እንዴት ሲባል ለስኳር መሰለፍ ነው፣ ለዘይት መሰለፍ ነው፣ ለዳቦ መሰለፍ ነው፣ እገለዋለሁ አይልም። እኔም ተቀብዬ በትህትና እኮ ነው ጎበዝ፣ ሻምበልን እኔ መግደል ፈልጋለሁ፣ ግን እሱን ለመግደል ራሱ ያለው ሰልፍ ረጅም ነው። ዚህም ተቀምጠው እኮ አይቀርም ሞት። ግን ሀገር ከሞተች በኋላ የምትሞተው ሞት የሞቶች ሞት ነው። ሀገር ግን እንዳትሞት ወደፊትም ሞትላታለሁ። ከዚህ ከጦርነት በላይ የሚታይ ነገር የኢኮኖሚው ጦርነት ነው። ከዚህ ከጦርነት በኋላ የሚመጣ ነገሮች ሪሊ በጣም የሚያሳስቡኝ የሚያስፈሩኝ ነገሮች ናቸው። ረሃብ ይከሰታል የሚል ግምት ነው ያለኝ። ምክንያቱም አብዛኛው የኢትዮጵያ ክልል ውስጥ በዚህ በጦርነት ባንድም በቀጥታም በተዘዋዋሪም ብዙ ጉዳቶች ደርሰዋል። ሰብሎች ያልተሰበሰቡ ያልተዘሩ አሉ፣ ያልታረሙ ያልታጨዱ በአት ነው ያሉት። አማራ ክልል ላይ አናውንስ ያደረገው አይተህ እንደሆነ በጣም ብዙ ቢሊዮኖች ወድመዋል። ይሄንን ራሱ ለመመለስ እስከ 30 አመት ይፈጃል። አስበው እንግዲህ ደብል ከሰራን እንኳን 15 አመት ይፈልግብናል ማለት ነው። ስለዚህ በተቻለን መጠን እዚህ ላይ ርብርብ እናድርግ። ከጦርነቱ በላይ እንደው መረባረብ ያለብን እዚህ ኢኮኖሚ ላይ ነው። እኔ ገርመኛል። መሬት ከኒውዮርክ እዚህ ሳይወደድ አይቀር ውድ ነው። አይገባኝም። ራሱ መሬት ገዢዎቹ 200 ሺህ ብር ሰጡ ሲባል ሪሊ ይከፍላሉ ነው የምለው። እስቲ አስረዱኝ እላለሁ። እንዴት ነው ይሄ ነገር? ምንድነው? ወርቅ ነው ዳይመንድ የሚቆፈረው እላለሁ። ኖርማል አይደለም። አንዳንድ ነገሮች የምናያቸው ነገሮች ኖርማል አይደለም። ኢቲቪንና ሌላውን የመንግስት ሚዲያ ከሚያየው ሰው ይልቅ ስልኩ ላይ ያለውን የሚከተልና ውሸትም ቢሆን የሚያምን ህዝብ እየጨመረ መጥቷል። እንዲያውም በእነሱ እይታ ኢቲቪ የሚናገረው ውሸት እነኚህ ሶሻል ሚዲያዎች የሚያወሩት እውነት ሆኖ ህዝብ ውስጥ እየሰረጸ ነው ያለውና ከዚህ አይነቱ አደጋ አገርንም እንትን ለማለት ከታጠቁ ኃይሎች ጋር በስማቸው የዳቦ ስም አውጥቶ አይደለም እነሱ ለራሳቸው ባወጡ ስም ጠርቶ ወደ ድርድር መግባት ነው። ከዚህ የዳረገው ብልጽግና ነው። እጁን አርዝሞ እየገባ ያውጣ። አሁን በቀረውን ጊዜ እጁን ያውጣና እንደ የፈለገ እንትን ላይ እንትን ይበል። እኒያው ሀገራዊ ምክክሩ ነው። ጠንቋዩ ዓለም እንደሚባለው አባይ ጠንቋይ ነው ተብሎ ንጉስ አካባቢ ሄዶ ሊገደል ሲል ምን ታውቃለህ ብለውት ንጉሱ እኔ ሁሉም ነገር አውቃለሁ ብላችኋል፣ እስቲ የምታውቀውን እኔ የምሞትበትን ጊዜ ንገረኝ ይሉታል አሉ። እሱም የሞቱትማ እኔ በሞትኩ በነጋታው ነው ይላቸዋል። ሶ ሴቭስ ሂምሰልፍ ፐርማነንትሊ እና nobody should worry. ይሄ ጠንቋይ መቼ ነው የሚሞተው የሚለው you shouldn't worry, because the issue is not Ihadeg or whatever. The issue is the ideal. issue is the ideal. እና ሰው ፕሮቴክት ማድረግ ያለበት አይዲያሉን ነው፣ ድርጅቱን አይደለም። ድርጅቱ ራሱን በራሱ ዲፌንድ ያድርግ። ከሌላው ኢትዮጵያዊ ኤክስፔክትድ የሚሆነው እነዚህ አይዲያልስ ጥሩ ናቸው ኢህአዴግ አጨማለቃቸው ተብሎ ሊነገረው ይገባል። ኦር የማያጨማልቅ እነዚህን አይዲያልስ ይዞ በተሻለ መንገድ ሊያራምድ የሚችል ኃይል ይሄ ነው ብሎ ማራመድም ይቻላል። So the point is አይዲያሎቹ ዲፌንድድ እንዲሆኑ ነው እንጂ ኢህአዴግ በአርሶ አደሩ
ተቀባይነት ያጣ እንደሆነ ነገር አለሙ ይጠፋል ብሎ ሰው እየተጨነቀ እንዲያድር አይደለም። አይዲያሎቹ ተቀባይነት ያጡ እንደሆነ ችግር ላይ እንደርሳለን ብሎ አይዲያሎቹን ብቻ ዲፌንድ እንዲያደርግ ነው። irrespective of the organization ራሱን በራሱ ዲፌንድ ካረገ መልካም፣ ካላረገ እንግዲህ ጨርቅ ያርግለት የራሱ ጉዳይ። አይዲያሎቹ እስካሉ ድረስ the country will survive not only individuals but also parties. አይዲያሎቹ ናቸው ዋናው ነገር። ስለዚህ እኛ ኮንቴስትድ በሆነ ኢሌክሽንስ አረጋግጠናል እንላለን። ኮንቴስትድ ባልሆነበትም ሁኔታ ያው ህይወቱ አብሮን ህይወቱን ለመስጠት ዝግጁ የነበረበት ሁኔታ ስለነበረ ይሄንንም እንትን እንዳለን ግን የማያልቅ ካፒታል ባንክ ውስጥ የተቀመጠ ፐርማነንት ሴቪንግ ነው ብለን አንወስደውም። ኤቭሪ ዴይ እርን ማድረግ ያለብን ነገር ነው። ኤቭሪ ዴይ ሪኒው ማድረግና እርን ማድረግ ያለብን ነው። በከተማችን አንድ በጣም ዘናጭ ሬስቶራንት አለ። ውድ ከመሆኑ የተነሳ ባለቤቱ ራሱ ደፍሮ አይበላበትም። ደንበኞች በአመት አንዴ የልደት ቀናቸውን ለማክበር የሚበሉበት ነው። እኔ ግን ብታምኑም ባታምኑም በሳምንት ቢያንስ 2 ቀን ጎራ እላለሁ። ከዚያ አስተናጋጁ ያቀረበልኝን የምግብ ዝርዝር ዋጋ እንደ መርዶ ደብዳቤ በትካዜ እያነበብኩ ለረጅም ጊዜ እቀመጣለሁ። አስተናጋጁ ምን ላምጣልህ ወንድም ይለኛል። እስቲ መጀመሪያ ውሃ በሎሚ ያምጣልኝ እለዋለሁ። አስተናጋጁ መጀመሪያ የሚለውን ቃል መነሻ በማድረግ ቀጥሎ የሆነ ከበድ ያለ ምግብ ያዛል ብሎ ሰፍ ብሎ ይጠብቀኛል። እኔ ውሃ በሎሜን ፉት እያለሁ ለ4 ሰዓት ያክል እጎለታለሁ። አስተናጋጁ ቀስ በቀስ እንደ ደንበኛ ሳይሆን እንደ ደመኛ ይቆጥረኝ ነበር። አንድ ቀን ከተጎለትኩበት ፊት ለፊት ካለው ወንበር ላይ ከፍቅረኛው ጋር የተቀመጠ ተስተናጋጅ ወንድም እንብላ አለኝ። በጣም ገረመኝ። እንብላ የሚለው ቃል እናቸንፋለን እንደሚለው ቃል የአገልግሎት ዘመኑን የጨረሰ ነበር የመሰለኝ። በዚህ ዘመን ውስጥ እንዲህ ያለ ሬስቶራንት ውስጥ አንድ ሰው እንብላ ካለህ ይሄ ነገር ግብዣ ነው ወይስ ፕራንክ ነው ብለህ መጠራጠር አይቀርም። ወደ ምግቡ ተመለከቱ። ፍቅረኛሞች ያዘዙት የጎድን ጥብስ ነው። አሃ አሁን ነገሩ ግልጽ ሆነልኝ። ጀለስ እንብላ ከማለቱ በፊት ስጋ እንደማልበላ በቂ መረጃ ሰብስቧል ማለት ነው። ያለምንም ኪሳራ በፍቅረኛው ፊት ለጋስ መስሎ ለመታየት እየሞከረ መሆኑ ገባኝ። በሌላ አነጋገር ጎድን ጥብሱን ሳያስበላ የችኩን አንጀት ሊበላ ፈልጓል ማለት ነው። የተባረከ ይሁን ስጋ አልበላም አልኩኝ። ወይ ታድለህ አለች ልጅቷ። ምን አለ እሱን ብትመክርልኝ። ስጋ በጣም ይወዳል አልኳት። ይወዳል አይገልጸውም፣ የቄራ መኪና በለው። ሰውየው በጣም ተናደደ። ሴትዮዋ ቀጠለች። ስጋ ለመብላት ቶሎ እንደማያስረጅ ሰምቻለሁ። ስንት ዓመትህ ነው አለች። 43 ዓመቴ ነው አልሁ። አይገርምም አለች ልጅቷ ወደ ሰውየው ዞራ። አሁን የ43 ዓመት ሰው ይመስላል። በፍጹም የ53 ዓመት ነው የሚመስለው። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅ ነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየ ነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። አንዳንዴ ሴት ልጅ ቢያንስ ላይዋ ባያምር ውስጧ ባያምር ደግሞ ላይዋ ማማር አለበት ብዬ አስባለሁ። እሱን ተውና
እንደ ሀገር ኦርቶዶክስ ምን ቢበድላችሁ ነው በዚህ ያህል በጥላቻ የተሞላችሁትና የታጨቃችሁት? አሁን ሀገራዊ ምክክሩ ላይ ሳይቀር በኦርቶዶክስ ጥላቻ ያበዱ ሰዎች ሀገራዊ ምክክር ውስጥ ተካተው ኢቭን መነሳት የሌለበት ጥያቄ እያነሱ ይገኛሉ። በጣም በኦርቶዶክስ ጥላቻ ያበዱ ማለት ነው። ኦርቶዶክስ እንደ ሃይማኖት ሜቢ እኔ ተከታዩ እንኳን ባልሆን የኦርቶዶክስ ተዋህዶ እምነት ተከታይ እንኳን ባልሆን ኢቭን ስነ ስርዓት ይዤ እንዳድግ ግብረ ገብ እንዲኖረኝ ከአበላሌ ጀምሮ ካለባበሴ ጀምሮ ካነጋገሬ ጀምሮ ካካሄዴ ጀምሮ ኤቭሪቲንግ ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ተጽዕኖ አለብኝ። መልካም ዜጋ እንድሆን መልካም ስነ ምግባር እንዲኖረኝ በመጀመሪያ ህፃናት ሆነን ገብተን የተማርንበት ሰንበት ትምህርት ቤት ያስተማሩን ዲያቆናት ያስተማሩን ቀሳውስት ዛሬ ላለንበት ፐርሰናሊቲ ትልቅ ኃላፊነት ይወስዳሉ። የኦርቶዶክስ ተዋህዶ ቤተክርስቲያን በኔ ላይ እንደግለሰብ እንኳን ብዙ በጎ ተጽዕኖ አላት። ኢቭን እንደ ሀገር ግብረ ገብ ያለን ሰዎች እንድንሆን ለሀገር ፍቅር እንዲኖረን ከብዙ ነገር አንጻር ከኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮና ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር ያለን አታችመንት በጣም ብዙ ነው። እንደ ሀገር ፊደል በማስቆጠር ጫካ መንጥሮ ቤተክርስቲያን በመስራት ዘመናዊ ትምህርት ሳይስፋፋ በፊት ሰዎች ፊደል እንዲቆጥሩ ስነ ስርዓት እንዲኖራቸው ልብስ እንዲለብሱ ከብዙ ነገር አንጻር ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ እንደ ሀገር ያበረከተችውን አስተዋጽኦ የትኛውም ሃይማኖት አሁን ለኢትዮጵያ ውስጥ ያለ የትኛውም ሃይማኖት ሩቡን አላበረከተም። እኔ በጣም በድፍረት ነው የምናገረው፣ ሩቡን አላበረከተም። በጣም የስልጣኔ እናት የሆነች ቤተክርስቲያን ናት። ኢቭን ሌላውን እንኳን ትተን አንድን ምዕራባዊ ወይም ደግሞ የአውሮፓ ዜጋ ባለበት ሄደን ስለ ኢትዮጵያ ምን ታውቃለህ፣ ስለ ኢትዮጵያ የምታውቀው ምንድን ነው ብለን ብንጠይቀው አንድ ምዕራባዊ ወይም ደግሞ የአውሮፓ የአሜሪካ ዜጋ የሚያነሳቸውና የሚጠራቸው ስለ ኢትዮጵያ የሚያውቀው ነገሮች በቀጥታ ከኦርቶዶክስ ቤተክርስቲያን ጋር እየተያያዙ ናቸው። ኦርቶዶክስ ቤተክርስቲያን ቢመራችሁም ባይመራችሁም ለኢትዮጵያ የስልጣኔ እናቷ ናት። ከኢትዮጵያ ጋር ያላት አታችመንት ዝም ብሎ በእንደዚህ አይነት ተራ ተናጋሪዎች የሚናድና የሚፈርስ አይደለም። ባንተዛዘብ እንደዚህ አይነት የጥላቻ ቅርሻታችሁን እያመጣችሁ ባትደፉብን። ለምሳሌ እኔ አማራም አይደለሁም ኦርቶዶክስም አይደለሁም፣ ግን ኢትዮጵያ ውስጥ እንደ ሃይማኖት የኦርቶዶክስን በጎ ተጽዕኖ የማራክስና በቀላሉ የማይ ዜጋ አይደለሁም። ዛሬ ላለሁበት የዜግነት ደረጃ ላለኝ ፐርሰናሊቲ ላለኝ ባህሪ ትልቅ አስተዋጽኦ ያበረከተችልኝ እናት ቤተክርስቲያኔ ናት ኦርቶዶክስ ቤተክርስቲያን። እንደዚህ በቀላሉ ከኦርቶዶክስ ቤተክርስቲያን ያለን አታችመንት እንዲህ ዝም ብሎ የሚፋቅ ነገር አይደለም። አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል የኦርቶዶክስ ቤተክርስቲያን ልጆች በዚህ ደረጃ ጥላቻ ሲነዛባችሁ ዝም ስትሉ አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል አሁን ላይ እያቆጠቆጡ ያሉ የጽንፈኝነት አስተሳሰቦች ወደፊት አድገው ቤተክርስቲያን ከማቃጠል አማኞችን ከማሳደድ ወደ ሌላ አይነት በደል ሊሸጋገሩ ስለሚችሉ እንደነዚህ አይነት የጥላቻ ስር የሚሰዱን እንደዚህ የጥላቻ ቅርሻታቸውን የሚደፉብንን አንዳንድ አካላት ስነ ስርዓት ልናስይዛቸው አደብ ልናስገዛቸው ይገባል። በጣም ስር እየሰደዱና የጥላቻ መርዛቸው እየተንሰራፋ ይገኛል። ስለዚህ የኦርቶዶክስ ተዋህዶ እምነት ተከታይ ወጣቶች በተለይ ደግሞ ትልልቅ ፎሎወር ያላችሁ ኮንተንት ክሬተሮች እንደዚህ አይነት ነገሮችን መጋፈጥና የጥላቻ መርዛቸውን ማክሸፍ ስላለብን ጠንክራችሁ ልትሰሩ ይገባል የሚል መልእክት ለማስተላለፍ ነው። ምክንያቱም አንዳንዴ ተበዳይ ዝም ካለ ተከሳሽ ሊሆን ስለሚችል በተጨባጭም እያየን ያለ ነው። ይሄ ስለሆነ ልንነቃና ልንታገላቸው ይገባል እላለሁ። ይመቻችሁ። መልካም ቀን። በቃ ከጊዜ ወደ ጊዜ በኢትዮጵያ ፖሊስ ኃይሎች በጣም ከፍተኛ ኩራት እየተሰማኝ ነው ያለውና አሁን ተመልከቱት እንግዲህ እዚህ ቪዲዮ ላይ አይታችሁታል። በቃ እኛን ለማስደሰት ዳንስና እንትንም ውዝዋዜም እየጀመሩልን ነውና ይሄ በጣም እኛ በጣም የሚያሳስበን ትልቁ ነገር እንዴት ነው ያው እንግዲህ የሰላምና ደህንነት ምናምን እሱ ቀስ እያለ የሚመጣ ነገር ነው፣ ብዙ አስፈላጊ አይመስለኝምና ዋናው ነገር እኛ በቃ ፖሊሶቻችን ትሪት ሲያደርጉን እንደዚህ እያሉ እሱን ከቻሉልን ዳት ኢዝ ዘ ሜን ቲንግ እና በጣም በቃ ይሄንን ለኛ ብለው እንግዲህ ይህንን መከራ እያዩ ስቃይ እያዩ ፒፕል ማመስገን አለብን። ቴንኪው የፖሊሱ ኃይል እኛ ደህንነት እንዲሰማን እንድንዝናና እግረ መንገዳችንን እንደዚህ አይነት ውዝዋዜና ፋሽን ሾው መጀመራቸው በጣም በቃ ይበል የሚያሰኝ ምናምን ነው። ብዙ የሚያሳስበን ነገር ያው በሱ
በኩል ያለው ስለሆነ ሌላው ዝርፊያው መታገቱ ምናምን ቀስ ብሎ እንደ ሀገር ጊዜ ስናገኝ ሶልቭ እናደርገዋለን። ያንን ያህል ኢምፖርታንት ስላልሆነ ዋናዋን እችን ይዛችኋል። ልባዊ ምስጋናዬን በዚህ ማህበረሰብ ስም ማቅረብ እፈልጋለሁና ቴንኪዩ፣ በርቱ፣ ቀጥሉ። ይሄ በቃ የጦርነት ጣጣው መቼስ ሰፊ ነው። ዶሚኖ ኢፌክት ጦርነት ተነሳም በል ቱሪስቶች መምጣት አቆሙ። ከዛ ያው ቅርሶች ይወድማሉ። ከዛ ሆቴሎች ባዷቸውን ስለሚያድሩ ያው ቢዝነስ የላቸውም፣ ሰራተኛ ይበትናሉ። ትራቭል ኤጀንሲዎች ይዘጋሉ። ከዛ እነዚህ ታክሲ ሹፌሮች ቢዝነስ የላቸውም። ኢትዮጵያ አየር መንገድ በራሱ ያው ቢዝነሱ ይቀዘቅዝበታል ማለት ነው። አሁን እነዚህ ሁሉም ቢዝነሶች እየተዳከሙ ሲመጡ ሰራተኛ ይቀንሳሉ አይደል? አሁን ይሄ ሰራተኛ ያጠፋው የነበረው ኢኮኖሚ ላይ ኢንጀክት ያደረገው የነበረው ደሞዙን ማለት ነው መቆጠብ ይጀምራል። መቆጠብ ከጀመረ ደግሞ እነዚህ ምግብ ቤቶች ወይም እነዚህ ቡቲኮች፣ ኮስሞቲክስ ሾፖች ምናምን እነዚህ ቢዝነሳቸው በጣም ይቀዛቀዝባቸዋል። እና አንድ ኢቨንት ሲፈጠር እንደዚህ ቼን ሪአክሽን ተያይዞ ሲወድቁ ነገሮች ይሄ ዶሚኖ ኤፌክት እንለዋለን። ሁለተኛው እንደገና ለየት ይላል። አሁን ጦርነት ተነሳም በል ቱሪስቶች መምጣት አቆሙ። አሁን እነዚህ ቱሪስቶች ወደ ሀገሪቱ ይዘውት ይመጡ የነበሩ ዩኤስ ዶላር ሀገሪቱ ታጣለች። አሁን ከውጭ የምናስመጣቸው እቃዎች አሉ በዶላር የምንገዛቸው፣ እነዚህ ዋጋቸው ይወደዳል። ለምሳሌ መኪና ማለት ነው። ዋጋቸው ከተወደደ ኢንፍሌሽን ይፈጠራል። ይሄ ኢንፍሌሽን እንደገና የመንግስት ሰራተኛ ኪስ ውስጥ መግባት ሲጀምር ማለት ነው ይሄ ስፒል ኦቨር ኢፌክት እንለዋለን። ወይም አንድ ቦታ ላይ የተፈጠረ ነገር ሌላ ያልታሰበ ኢፌክት ሲያመጣ ነው ስፒል ኦቨር ኢፌክት የምንለው። በነገራችን ላይ በአደጉ ሀገሮች በውርስ ያገኘኸው ንብረት ካለ በጣም የተዋረደ ሰው ነው እሱ። በጣም አንዳንድ ጊዜ አንዳንድ የፈረንጅ ሰክሰስፉል የሆኑ ልጆች ይዋሻሉ። ማለት ከውርስ አግኝተው ያደጉበትን ይዋሻሉ ስል ምን ያደርጋሉ መሰል፣ እንደዚህ ለፍቼ ከንትን ዜሮ ተነስቼ ምናምን በዛ በቃ አፕሪሺየት ስለሚደረጉ ማለት ነው። አይ አባቴ እንትን ነበረ እና እሱን እንደዚህ ያደረግኩ ምናምን ስትለው ታዲያ ምን እንትን ትወርብኛል ይላል። እኛ ሀገር ደግሞ በተቃራኒው ነው፣ አፕሪሺየት ያደርጋል። በቃ ሰውም የሚያይክ የኃይሌ ልጆች ናቸው ዋው ታድለው እንደዚህ ያላቸው ኖ፣ እሱ የነሱ አይደለም። ለፍተው ጥረው ግረው አፕሪሺየት አድርገው እንዲያገኙበት ፈቅዳለሁ እንጂ ይሄ የተገነባ የኃይሌ ንብረት አይደለም። ሲገነባም የብዙ ሰዎች እንትን ነው ልፋት ያለበት፣ ይገለገሉበታል እስከሰሩ እነሱም እስከለፉ። በቃ ይሄንን ነው እኛ